አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 24 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ ወደ እናንተ ይዘንላችሁ ቀርበናል። እንዲሁም ብዙዎቻችሁ እንግዲህ ከፋይዳ ዲጂታል መታወቂያ ጋር ተያይዞ አብዛኛው በሚባል ደረጃ እንግዲህ አይሰራልንም እያላችሁ በተደጋጋሚ ጠይቃችኋል። እነሆ እንግዲህ በዛሬው ፕሮግራማችን አጠር ያለች መረጃን ከፋይዳ ዲጂታል መታወቂያና የባንክ ሂሳብ ትስስር ጋር በተያያዘ በዚህ ቪዲዮ አካትቼ ወደ እናንተ ይዤላችሁ ቀርቤያለሁ። በተለይ በውጭ ሀገራት ሆናችሁ የፋይዳ ዲጂታል መታወቂያችሁን ከባንክ ሂሳባችሁ ጋር ማገናኘት የምትፈልጉ ካላችሁ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ እንግዲህ የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 186 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18640 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ35 ሳንቲም ሲመነዘር 100 የካናዳ ዶላር 13235 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ66 ሳንቲም ሲመነዘር 100 ዩሮ 21666 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በትላንትናው ዕለት በፈረንጆች አዲስ ዓመት መግቢያ እንግዲህ ከፍተኛ ጭማሪ ያደረገ ቢሆንም በዛሬው ዕለት መጠነኛ ቅናሽ ታይቷል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 483 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ85 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ85 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 600 ብር ከ95 ሳንቲም ሲመነዘር 100 የኩዌት ዲናር 60000 ከ95 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 25950 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 122 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12220 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 475 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 229 ብር ከ95 ሳንቲም ሲመነዘር 100 የስዊስ ፍራንክ 22995 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ66 ሳንቲም ሲመነዘር 100 የእስራኤል ሽቅል 5666 የኢትዮጵያ ብር
በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ እንግዲህ በዚህ ሰዓት በዚህ ደቂቃ ያስነበበንን ወደ እናንተ አደርሰናል ማለት ነው። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንደገለጽኩላችሁ ከሰሞኑ ብሔራዊ ባንክ ያወጣውን አዲሱን መመሪያ መሰረት በማድረግ እንግዲህ የባንክ ሂሳባችሁን ከፋይዳ ዲጂታል መታወቂያ ጋር የግድ ማገናኘት እንዳለባችሁ መመሪያው ተደንግጓል። በዚህም እንግዲህ እጅግ በርካታ ኢትዮጵያኖች አልሰራለን እያለ ነው እያላችሁ በተደጋጋሚ አንስታችኋል። በእርግጥ ይህንን ሁኔታ ቶሎ ለማሳካት ስትሉ ያገኛችሁትን ሊንክ ክሊክ አድርጋችሁ መሞከራችሁ አይቀርም። ብዙዎችም እየሞከሩ እየተጭበረበሩ ስለሆነ ማለት ነው ከፍተኛ ጥንቃቄ ማድረግ ይኖርባችኋል። እርግጠኛ ካልሆናችሁ በስተቀር በፍጹም ሊንኩን መጫን የለባችሁም። ሊንኩን እንግዲህ ካገኛችሁ በኋላ በመጀመሪያ ደረጃ የባንክ ሂሳብ ቁጥራችሁን ማዘጋጀት ይኖርባችኋል። ከዚያ የፋይዳ ተለዋጭ ቁጥር በመታወቂያው ላይ ያለውን 16 አሃዝ ይህንም ማዘጋጀት አለባቸው። ከዛ ባንክ ቤት ያስመዘገቡት ስልክ ለደህንነት ማረጋገጫ የሚላክላቸውን የሚስጥር ቁጥር OTP መቀበልም ይኖርባችኋል ማለት ነው። የሂደቱ ዝርዝር ደረጃዎች እንግዲህ የባንክ ሂሳቦን ማረጋገጥ መጀመሪያ ሲስተሙ ይህ የባንክ ቁጥር የእርሶ ነው የሚለውን ያረጋግጣል። ከዛ ሊንኩን እጃችሁ ላይ እንደደረሳችሁ ማለት ነው ማለትም ይህንን ማገናኘት የምትችሉበትን ትክክለኛ ሊንኩን ካገኛችሁ በኋላ የባንክ ቁጥሩን ሲያገኙ ወደ ስልኮ ባለ 6 አሃዝ ቁጥር OTP ይላካል። ያንን ቁጥር ድረገጽ ላይ ሞልተው ሲያረጋግጡ ወደ ቀጣዩ ክፍል ያልፋሉ። ከዚያ የፋይዳ ቁጥሩን ማገናኘት አሁን የባንክ ሂሳቦን ከብሔራዊ መታወቂያ ጋር የማጣማር ስራ ይሰራል። ያ ማለት የፋይዳ 16 አሃዝ ቁጥሩን ያስገባሉ ማለት ነው። ከዚያ እንደገና ለደህንነት ሲባል ወደ ስልኮ ሌላ የምስጢር ቁጥር ወይንም OTP ይላካል። ያንን ቁጥር አስገብታችሁ እንግዲህ ቬሪፋይ ወይንም አለው ስትሉ ይህ ማለት ባንኩ የፋይዳ መረጃዬን እንዲያይ ፈቅጃለሁ ብላችሁ ማረጋገጥ ነው ማለት ነው። ከዚያ አክሰፕት ኤንድ አፕዴት የሚለውን ሲጫኑ መረጃው ወደ ባንኩ ይላካል። አፕዴት ኮምፕሌትድ ፔንዲንግ አፕሩቭ የሚል መልእክት ካዩ ስራውን በትክክል ጨርሳችኋል ማለት ነው። ባንኩ መረጃውን አይቶ በሲስተሙ ያጸድቀዋል። ታዲያ ይህ ሁኔታ እንግዲህ ብዙዎቻችሁ በተለይ ከሊንኩ ጋር ተያይዞ እጅግ ከፍተኛ ጥንቃቄ ልታደርጉበት ይገባል። ያንን ሊንክ እርግጠኛ 100% እርግጠኛ ካልሆናችሁ በስተቀር በፍጹም አትሞክሩት። ወደ ባንክ አቅራቢያ እንግዲህ መሄድና መቅረብ ይኖርባችኋል ማለት ያክል ወዳለው የብዙዎቻችሁም ጥያቄ ስለሆነ ነው። እንግዲህ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።